ተመልካቾቻችን እንደምን ናችሁ? እንግዲህ ዛሬ በወፍ በረር ቆይታችን ብሪቲሽ ኤምባሲ ተገኝተናል። ዛሬ ተገኘንበትም ትልቁ ምክንያት ኪንግ በርዝዴይ ፓርቲ ተዘጋጅቷልና እናንተ ተመልካቾቼን ይዤ ገብቼ ምን እንደሚመስል አብረን በጋራ እንመለከታለን። እኔ የሚታየኝ ነገር እጅግ በጣም ያምራል። በርካታ ደማቅ ፕሮግራሞች አሉ። ስለዚህ በወፍ በረር ነው አብረን እንግባ። Good. Let's go again. Let's go. እንግዲህ KBP ወይም ደግሞ ኪንግ በርዝዴይ ፓርቲ ተብሎ የተዘጋጀው ደግሞ ይሄ ፎቶ መነሻ ቦታ ይሄንን ይመስላል። አጠቃላይ ያለው ድባቡ በጣም ነው የሚያምረው። ተመልካቾቻችን እንግዲህ ከመጨረሻው ድረስ የሚደረጉ አክቲቪቲዎች ካሉ እያደረግን እንዲሁም ደግሞ ስለ ፕሮግራሙ ምን ጠይቃቸው በርካታ ሰዎች አሉ እየጠየቅን አብረን ቆይታ እናደርጋለን። አሁንም ከኛ ጋር ቆዩ። I would like to say thank you and I'm happy to meet you. So the first thing, please let me introduce yourself. Well, thank you very much for coming to the British Ambassador's residence. So I'm Darren Welsh and I am the UK Ambassador to Ethiopia for nearly 3 years now and also the UK's permanent representative to the African Union. Welcome. Oh, nice. So the first question is የዩናይትድ ኪንግደም የልማትና ሰብአዊ እርዳታ ድጋፍ በኢትዮጵያ እንዴት ይገለጻል? invitation in Ethiopia. So we've had ዩናይትድ ኪንግደም ለኢትዮጵያ ከታላላቅ የልማት አጋሮችና የሁለትዮሽ ለጋሾች መካከል አንዷ ነች። የእርዳታ ድጋፏ ሁለገብና ከፍተኛ ሲሆን በዋናነት በሰብአዊ ቀውሶች ምላሽና በረጅም ጊዜ የልማት ፕሮግራሞች ላይ ትኩረት ያደርጋል። to help them through both the provision of some financial resource but also technical assistance, partnership and help ሰብአዊ እርዳታን በተመለከተ በተደጋጋሚ በድርቅ በግጭትና በምግብ እጦት ለተጎዱ ሰዎች ድጋፍ የሚውል ከፍተኛ ገንዘብን ድጋፍ ታደርጋለች። ትኩረት የሚደረግባቸውም የህፃናትና እናቶች የተመጣጠነ ምግብ እጥረት ህክምና፣ የጤና አገልግሎት፣ ንጹህ ውሃና አስቸኳይ ጊዜ የገንዘብ ድጋፍ ናቸው። እንዲሁም የልማት ድጋፍ፣ የጤና፣ ትምህርት፣ ውሃና ንጽህናና ማህበራዊ ደህንነት አገልግሎቶችን ለመደገፍ ከኢትዮጵያ መንግስት ጋር በጋራ ትሰራለች። So the second question is የዩናይትድ ኪንግደም ኤምባሲ በኢትዮጵያ መንግስት ቅድሚያ በሚሰጣቸው ጉዳዮች ላይ የሚያደርጉት ተሳትፎ የትኞቹ አካባቢ priority? So one of the areas where we really support የዩናይትድ ኪንግደም ኤምባሲ ከኢትዮጵያ ጋር ባለው ግንኙነት በዋናነት ኢኮኖሚው ላይ እድገት የሚያመጡ ጉዳዮች ላይ ትኩረት ያደርጋል። ይህም የዚህችን ሀገር የኢኮኖሚ አቅም በደንብ መጠቀም የሚቻልና ትልቅ ኃይል ያለው ነው። But it needs some reform. The economy is changing. The government has ambitious plans, but that's quite difficult to implement. And so one of the things we're ኢትዮጵያ ብቻ ሳትሆን በዚህ አህጉር ላይ ትልቅ አቅም አለ፣ ነገር ግን መልሶ መገንባት ይፈልጋል። መንግስትም ያለ ማድረግ ሰፊ ቅርብ ቢኖርም ተፈጻሚ ለማድረግ ሊከብድ ይችላል። ስለዚህም ያንን ነገር ለማሳካት የዓለም አቀፍ አሰራርን በገንዘብም ሆነ በቴክኒካል ነገር ድጋፍ እንዲያደርግ ማመቻቸት ነው። ይህም ተጨማሪ የግል ሴክተሮችን አዋህዶ መስራት እንዲቻል ማመቻቸትና ለሰዎችም በብዛት ኢንቨስት ሊያደርጉበት የሚችሉ አማራጮችን ለመስጠት ምቹ ማድረግ ጥሩ የቢዝነስ ኤሪያና ለሁሉም ክፍት ማድረግን ያግዛል። የኢትዮጵያ መንግስትም የሚፈልገው ይህንን ይመስለኛል። Making the business environment better for investors are all going to be important, and we know that's what the government wants to do. በኢትዮጵያ የሚገኘው የዩኬ ኤምባሲ የንጉሱን ልደት በዓል ማክበር ያለው አስፈላጊነት ለምንድን ነው? በአጠቃላይ KBP ስለምንድን ነው? all about
So most British embassies, if not KBP ማለት የንጉሱ የልደት ፓርቲ ማለት ነው። ይህ በዓል በዓለም ዙሪያ በሚገኙ በዩናይትድ ኪንግደም ኤምባሲዎችና ከፍተኛ ኮሚሽኖች የሚከበር ዓመታዊ ዝግጅት ነው። ዓላማው የብሪታንያን ንጉስ ወይም ንግስት እንደ ዩኬ መንግስት ርዕሰ መስተዳድር ማክበር ነው። ዝግጅቱ የብሪታንያን ባህል፣ ጥበብ፣ ምግቦችና መጠጦችን የሚያንጸባርቅ ሲሆን የንግድና የልማት ትብብሮችንም ለማጠናከር ያገለግላል። በኢትዮጵያ የኬቢፒ አስፈላጊነት በኢትዮጵያ የዩኬ ኤምባሲ KBPን ማክበሩ በርካታ ጠቀሜታዎች አሉት። ባለስልጣናት፣ ዲፕሎማቶችና የቢዝነስ መሪዎች የሚገኙበት ሲሆን በዩኬና በኢትዮጵያ መካከል ያለውን ሁለገብ አጋርነትን ለማጠናከር መድረክን ይፈጥራል። በዚህም ዝግጅት ወደ 1200 የሚጠጉ ሰዎች ይገኙበታል። እንዲሁም በተለያዩ ጊዜያት አብረናቸው የሰራናቸው ድርጅቶችና ሀገሮችን የምናመሰግንበትም ትልቅ መድረክ ነው። ስለዚህ ጥሩ ጊዜ ሌላ መጨመር የሚፈልጉት ሐሳብ ካለ? Just again, thank you for coming. It's really important that we ግን በድጋሚ በጣም ላመሰግናችሁ እወዳለሁ። በዚህ ባህላችንን ልናስተዋውቅና ልናካፍል ያዘጋጀነው ፕሮግራም ላይ ስለተገኛችሁ። ኢትዮጵያም የብዙ ባህሎች ባለቤት ናት። አሁን ደግሞ የኛንም ባህል እንድናስተዋውቅ እና ሌሎችም ይህ እንዲደርሳቸው ስለምታግዙን ትልቅ ክብርና ምስጋናን አቀርባለሁ። ወደፊትም እነዚህ ሁለት ሀገራት በጋራ ብዙ እንደሚሰሩ አምናለሁ። እኔም ባለኝ ትንሽ አቅም ቢሆን ያንን ለማበርከት ዝግጁ ነኝ። In the future, the two countries will walk together at a very long distance, I think, and I'm looking forward to playing my little part in helping achieve that. So thank you. Thank you for inviting. Thanks so much. You're welcome. I hope you enjoy yourself tonight. Yeah, of course. Should be fun. We will enjoy. Thank you. ከአምባሳደር ጋራ የነበረኝ ቆይታ የተመለከታችሁትን ይመስላል። ከዩኬ የመጡ ሰላንዲያ ባንዶች አሉ። ከኋላ እንደምትመለከቱት እንግዲህ ድምጻቸውን እየሰማን ነው። በቀጣይነት ደግሞ ከኢትዮጵያ ባህል ቡድኖች ጋራ በመቀናጀት የሚያዘጋጁት ፕሮግራም አለ። ያ ፕሮግራም ምን እንደሚመስል ደግሞ እኛም በቦታው ላይ ስለምንገኝ የተወሰኑ ቀንጨብ አድርገን በዚሁ የወፍ በረር ቆይታችን ተመልካቾች ወደ እናንተ የምናደርሳችሁ ነው የሚሆነው። ከዛ ቆይታ በኋላ እዚሁ የበርዝዴይ ፓርቲ ላይ ያለው ድባብ ደግሞ ምን እንደሚመስል ተመልሰን አብረን በጋራ እንመለከታለን። አሁንም ቆይታችሁ ከኛ ጋር ሰላም እንዴት ነህ? ሰላም እንዴት አመሸሽ? ስምና የስራ ድርሻውን አስተዋውቁ። ናትናኤል ዘሪሁን እባላለሁ የኤንዜድ ኮሚኒኬሽን ስራ አስኪያጅ። እስቲ ስለ ዝግጅቱ አንዳንድ ነገር በሉና የዝግጅቱ ዓላማ ምንድነው? ዩኬ ኢትዮ ሚውዚክ ፌስት በዋናነት ዋና ዓላማ አድርጎ የተዘጋጀው የብሪቲሽ ካውንስል እና የብሪቲሽ ኤምባሲ ከኤንዜድ ኮሚኒኬሽን ጋር በጋራ በመተባበር ያዘጋጁ ዝግጅት ሲሆን የዝግጅት ዋና ዓላማው የሁለቱን ሀገራት የባህል ወይም የሙዚቃ ልውውጥ የምናደርግበት ምናልባት ከተመለከታችሁት ውስጥ ላይ የሁለቱን ሀገራት ሙዚቃዎች በአንድ መድረክ የምናቀርብበት ትልቅ ፕሮግራም ነው ማለት ነው። በጣም ደስ ይላል። የሁለቱ ሀገሮች የረጅም ጊዜ የባህል ግንኙነት ምን ይመስላል? ምናልባት እሱን ካነሳን እኔም ሳልወለድ ሊሆን ይችላልና ያው ኢትዮጵያ ከብዙ ሀገራቶች ጋር በሰላም ወደ መለስ ብለን ብንመለከተው ያው ከኔ እድሜ በላይ ያልኩት ብዙ ትስስሮችን እናደርጋለን። ግን እንደ ኤንዜድ ኮሚኒኬሽን ከብሪቲሽ ካውንስል እና ከብሪቲሽ ኤምባሲ ጋር በተለያዩ አጋጣሚዎች በስፖርት በሌሎች ሴቶችን ሰፖርት በማድረግ አንፃር እናንተም እንደ ታዛቢም እንደ አጋዥም ሆናችሁ እንደ ሚዲያ አጋርም ሆናችሁ የተገኛችሁበት በርካታ ፕሮግራሞች እንደ ኤንዜድ ኮሚኒኬሽን አብረን ሰርተናል። ያው እኛ ከነበርንበት ማውራት የምንችላቸው አሉ። ታሪክ ደግሞ ብዙ የሚነግረን ነገሮች አሉና ያ ታሪክ የሚነግረን ነገሮች እኛም ደግሞ እየሰራን ያለነውን ስራዎች በሙዚቃ ነው ለማስተሳሰር ወይም ለማድመቅ የሞከርነው ማለት ነው። ከዝግጅቱ ጋር በተያያዘ ለአድማጮች ማስተላለፍ የምትፈልገው መልእክት ካለ? መልካም። ይሄ የሙዚቃ ዝግጅት በሐሳቡም ወይም ደግሞ መልካም ፍቃዳቸውም ከብሪቲሽ ካውንስል ከብሪቲሽ ኤምባሲ ጋር እንዲሁም ከኤንዜድ ኮሚኒኬሽን ቲሞች ጋር በጋራ ተጀመረ እንጂ የሚያልቅ አይደለም። ከሌሎች ሀገራቶች ጋር እንዲሁ ሙዚቃዎችን ባህሎቻችንን የምንለዋወጥባቸው ብዙ መድረኮችን ለማዘጋጀት እቅድ ይዘናል። ከእቅዳችንም አንዱ ደግሞ ወደ ለንደን የባህላዊ ቡድናችንን ይዘን
ለዓለም ሙዚቃችንን የምናሰማበት ትልቅ መድረክ በእቅድ ይዘን እየተንቀሳቀስን ነው። እንግዲህ ከፈጣሪ ፍቃድ ጋር እሱን እናደርጋለን። እንዲያግዙን እንፈልጋለን። ያው ባህላችንን የማስተዋወቅ ሁላችንም ኃላፊነት ስለሆነ NZ ኮሚኒኬሽን ብቻ የሚያደርገው ድርጊት ስላልሆነ ይሄንን ነገር ሁሉም ሰው በጋራ እንዲያግዘን እና ደግሞ የመጡትንም የታደሙትንም ሰዎች ማመስገን እፈልጋለሁ። እንዲሁም አባይ ቲቪን ሁሉ ጊዜ እንደ ቤታችን እንዲሰማ NZ ኮሚኒኬሽን ብዙ ጊዜ በራችሁን ስናንኳኳ ክፍት ሆኖ የምታስተናግዱን የኪነ ጥበብን እድገት የምትደግፉ ስለሆነ ማመስገን እፈልጋለሁ። እሺ ስለነበረን ጊዜ ከልብ አመሰግናለሁ። እኔም አመሰግናለሁ። አሜን። መልካም ምሽት ይሁንላችሁ። Good evening, madam. እንደምን አመሸሽ? Okay, could you tell us about ስለ ዝግጅቱና እዚህ ያለሽን ሙያ ወይም የስራ ድርሻሽ ምንድነው? position? Okay, so my name is Ebony. እሺ ስሜ ኢቫን ይባላለሁኝ። አስተማሪ ነኝ። እንዲሁም ሙዚቀኛ፣ ዘፋኝና ግጥም ጸሐፊም ነኝ። Can you sing one song? Oh my god, maybe later. ውይ ምናልባት በኋላ ትንሽ ጊዜ ስጪኝ። በእርግጥ ሐሙስ ዕለት በብሪቲሽ ኤምባሲ የንጉስ ቻርልስን ልደት ምክንያት በማድረግ ትርኢት አቅርበን ነበር። ከባንዴ ግሩቭ ካርቴል ጋር እዚያ ሳይቻለሁኝ። በጣም ድንቅ ዝግጅት ነበር። ይህም ዝግጅት ባህልን በደንብ ለማስተዋወቅ የሚመች መድረክ ሆኖ አግኝቻለሁኝ። እኔ ከዩኬን የመጣሁትና ኢትዮጵያን እወዳለሁ። ስለዚህ እንደዚህ አይነት ዝግጅቶች ማህበረሰቡን አንድ ላይ ለማምጣት በእውነት ይረዳሉ። And I love Ethiopia. So having such events really help bring the community together, and the Thursday event was just the beginning, and this is a wonderful continuation of that. Yeah. Oh, that's really nice. Thank you. በጣም ደስ ይላል። ታዲያ እንደዚህ አይነት ባህላዊ ፌስቲቫሎችን የማዘጋጀት ዓላማው ምንድነው? Cultural festivals. To be honest, having such እውነቱን ለመናገር እንደዚህ አይነት ፌስቲቫሎች መኖራቸው የባህሎች የተለያዩ የአመለካከት አይነቶች በሙዚቃ በምግብና በዓለም የተለያዩ ክፍሎች ያሉ ድንቅ ነገሮችን በጋራ ለማየት ያስችላል። ስለዚህ ዩኬና ኢትዮጵያ ተባብረው መምጣታቸው እውነተኛ ውህደትን ያሳያል። ለኔ በግሌ እነዚህ ዝግጅቶች እንደ ሰዎች አንድ ያደርጉናል እና ያጠናክሩናል እና እውነተኛ ጥሩ ባህላዊ ልምምድ ነው። ሁሉም ሰው ሌሎች ባህሎችን መለማመድ አለበት። ስለዚህ እንደዚህ አይነት ፈጠራ ያላቸው ሐሳቦችን ማድረጋችንን መቀጠል አለብን። As people, and it's just a real nice cultural experience. Everyone should experience other cultures, so we have to keep doing such innovative ideas, you know. Yeah, that's a good idea. Thank you. So በእውነት ጥሩ ሐሳብ ነው። ታዲያ የረጅም ጊዜ የብሪቲሽ ኢትዮጵያ ባህላዊ ግንኙነት እንዴት ያጠቃልላል? I mean, England, Great Britain, ታላቋ ብሪታንያ ቀድሞውንም በኢትዮጵያ የረጅም ጊዜ ታሪክ ትስስር አላት። ስለዚህ እነዚህ ዝግጅቶች ያንን ግንኙነት ያጠብቃሉ እና ቀጣይነት እንዲኖረውም ያደርጋሉ። ለብዙ ዓመታት የሚታይ ነገር ይሆናል። እኛ እዚህ በራሳችን ዘርፍ እና እናንተ እዚያ በራሳችሁ ዘርፍ ስትገለሉ ክፍፍል አለ። ስለዚህ ይህንን መያዝ በእውነት ማህበረሰቦችን አንድ የሚያደርግ ነገር ነው። እውነቱን ለመናገር ባህሎችን መጋራት በጣም አስፈላጊው ነገር ነው። እንዲህ ካልሆነ እንዴትስ ስለ እርስ በርስ እንማራለን? ሐሙስ ዕለት ከባንዱ ግሩቭ ካርቴል ጋር ብዙ የብሪቲሽ ዘፈኖችን አቅርበናል። ይህንን በአንድ መድረክ ማግኘት በጣም ደስ ይላል። The communities together. Honestly, sharing cultures is the most important thing. How can we learn about each other? On Thursday with the band, the Groove Cartel, we performed many British songs. I can't wait to hear. So can you imagine all the local people were enjoying the British songs, but at the same time, one of our singers, he was performing local songs for the local audience, but at the same time, the British people are getting to hear some of that. So this is what we need, more of this. Yeah, that's really nice. Thank you. Is there በጣም ደስ ይላል። ስለዚህ እነዚህ ግንኙነቶችና ስለ ዝግጅቱ ለታዳሚዎች ሌላ መጨመር የሚፈልጉት ሐሳብ ካለ? Just keep working on the strength and keep building the አይነት ዝግጅቶችን እናጠናክር። የኢትዮጵያን ባህል ይዞ መውጣት ሌላውም ባህሉን እንዲያሳይ እንዲህ አይነት መድረኮች ካልተዘጋጁ እንዴት እንተዋወቃለን? ስለዚህ ይህ በደንብ ይቀጥል የሚለው ዝግጅት ነው። ሁሉም በጋራ መምጣቱ ጥሩ ነው። ከና ልዩነታችን አንድ መሆን እንችላለን። ሌላው ውበትንም እንጨምራለን። All other tribes, all other denominations coming together is okay. With our differences, we can still share great, beautiful things. That's really nice. Thank you. በጣም ደስ ይላል። ቃለ መጠይቅ ስለሰጡን እናመሰግናለን። Thank you so much. Thank you, Eleni. Okay. Thank you so much. Thank you. Bye. Bye.
Good evening, sir. እንደምን አመሸሽ? እንዴት ነሽ? ደህና ነኝ። ስለ ዝግጅቱና እዚህ ያለውትን ሙያ ምን እንደሆነ ሊነግሩን ይችላል? My name is Tom Momenga. ስሜ ቶም መንጋ አማንባ እባላለሁ። ባለፉት ጥቂት ዓመታት በኢትዮጵያ ውስጥ እየሰራው ነው። እኔ መጠጥ መለያዎችን በሚያመርተው ኩባንያ በኳአ ሌብልስ ውስጥ ነው የምሰራው። ይህን ዝግጅት በማህበራዊ ሚዲያዎች በፌስቡክ ላይ አይቼው ነፃ ስለነበርኩ መገኘትን ወሰንኩ። Oh, that's really nice. በጣም ደስ ይላል። እንደዚህ አይነት ባህላዊ ዝግጅቶችን የማደራጀት ዓላማው ምንድነው? Such cultural events. Yeah, it involves the ኢትዮጵያውያንን ከውጭ ዓለም ጋር እንዲተዋወቁ ያደርጋል። በተለይም ይህች ሀገር ቀኝ ግዛትን ያልተገዛች ድንቅ ሀገር ናት። ስለዚህ ከሌሎች ሰዎች ጋር የመግባባት እድልን ይፈጥራል። ለሀገሪቱ እድገትም ወሳኝነት አለው። Oh, that's nice. Yeah. Okay. ደስ ይላል። በተጨማሪ ለታዳሚዎች ሊነግሩት የሚፈልጉት ነገር አለ? Events here. Yeah, it's አዎ good. ጥሩ ነው። ዝግጅቱ አዝናኝ ነው፣ ማህበራዊ ነው እና እንደ ቤተሰብ አንድ ላይ As a የሚያቀራርብ ነው። family. Oh, that's really nice. በጣም ደስ ይላል። ቃለ መጠይቅ ስለሰጡን እናመሰግናለን። The interview, we really appreciate. እኔም አመሰግናለሁ። Enjoy your time then. Thank you. Take care. Bye-bye. Bye. እሺ ሰላም እንዴት ነሽ? ሰላም። እሺ ስምና የስራ ድርሻሽን አስተዋውቂ። ጠረፍ ካሳሁን እባላለሁ። ድምጻዊት አርቲስት ተዋናይት። ኦኬ that's nice. እስቲ ስለ ዝግጅቱ አንዳንድ ነገር ይበሉና የዝግጅቱ ዓላማ ምንድነው? የዝግጅቱ ዓላማ የሁለት ሀገሮችን ባህል ትስስር መፍጠር ነው። የኢትዮጵያ እንዲሁም ደግሞ የዩኬ ብሪቲሽ ማለት ነው። ኦኬ እሺ የሁለቱ ሀገሮች የረጅም ጊዜ የባህል ግንኙነት ምን ይመስላል? እንግሊዝና ኢትዮጵያ ለአለፉት ከ100 ዓመት በላይ ትልቅ ትስስር አላቸው። እንደውም ከዛም በላይ መልካም ጥሩ ያልሆነው እንዳለ ሆኖ ደግሞ በባህል እና በአርት ላይ ስትመጪ ለረጅም ዘመን አብረው ሰርተዋል። ብሪቲሽ ኤምባሲ የተለያዩ የኢትዮጵያ ካልቸራል እንዲሁም ደግሞ አርቲስቲክ የሆኑ ስራዎች ላይ ሰፖርት በማድረግ ስፖንሰር በማድረግ ትልቅ ሚና ሲጫወት የቆየ ኤምባሲ ነውና ረጅም ዓመት የትስስር አላቸው ኢትዮጵያና እንግሊዝ። ከዝግጅቱ ጋር በተያያዘ ለአድማጮች ማስተላለፍ የምትፈልጊው መልእክት ካለ በዚህ አጋጣሚ? መልእክት እንኳን ሳይሆን ብዙ ጊዜ የተለያዩ አይነት የሙዚቃ ድግሶች ይዘጋጃሉ ወይም ደግሞ የሙዚቃ ፕሮግራሞች ይዘጋጃሉ። ብዙዎቹ ላይ እንሄዳለን፣ እንገኛለን። አንዳንዶቹ ምንም ትርጉም የላቸውም። ዝም ብሎ ከመዝናናት ያለፈ አይደሉም። እንደዚህ አይነት ባህላዊ ኢትዮጵያን የማስተዋወቅ ባህላችንን፣ ካልቸራችንን፣ አለባበሳችንን ፕሬዘንት ማድረግ የምንችልባቸው አጋጣሚዎች ሲኖሩ አድማጩ ወይም ደግሞ ተመልካቹ ወጥቶ ሰፖርት ማድረግ ብንለምድ አሪፍ ነው እላለሁ። ስለነበረን ቆይታ ከልብ አመሰግናለሁ። መልካም ጊዜ ይሁንልሽ። እናንተም መታችሁ ፕሮግራማችንን ስለዘገባችሁልን አብራችሁን ስለቆያችሁ በጣም እናመሰግናለን። ይልመድባችሁ አብራችሁ። Thank you. እሺ መልካም ምሽት። ባይ። Good evening. Good to see you. Okay, could you tell us? እሺ ስለ ዝግጅቱና ስለ ሙያው ወይም እዚህ ቦታ ላይ ስላሉት ቦታ ሊነግሩን Yeah, so ይችላል? this is a UK እንግዲህ ይህ በዩኬና በኢትዮጵያ መካከል ያለ የሙዚቃ ትብብርን የሚያከብር ዝግጅት ነው። እኔ በዚህ ዝግጅት ላይ እንግሊዝን ወክላለሁ። ቆንጆ ልብስ። Yeah, with a Scottish dance band. አዎ ከስኮትላንድ የዳንስ ባንድ ጋር እኛ ዘሳሳናክስ ካይሊ ባንድ እንባላለን። ከዩኬ ለንደን ውስጥ ነው የምንገኘው። እናም እኔ አስተማሪ ነኝ። አብረውኝ 4 ሙዚቀኞች አሉ። እነሱ ቫዮሊን፣ ጊታር እና ከበሮን ይጫወታሉ። እኔ ግን ፊት ለፊት ቆሜ ሁሉንም ዳንሶችን አስተምራለሁ። ስለዚህ ማንም ሰው ምንም ነገር ማወቅ አያስፈልገውም። እኔ ከመጀመሪያው ጀምሮ ዳንሶችን አስረዳለሁ እና ሁሉም ሰው ተሰብስቦ እንዲዝናና አደርጋለሁ። በጣም ደስ ይላል። እሺ የዚህ ድርጅት ዓላማ እንደዚህ ያሉ ባህላዊ በዓላትን ማዘጋጀት ነው? Yeah, so this was ይሄ በጥቂት ሰዎች ስፖንሰር ተደርጓል።
ግን የብሪቲሽን ካውንስል በኢትዮጵያ የብሪቲሽ ኤምባሲን ለምሳሌ እንዲሁም ኤንዜድ ኮሚኒኬሽንስ በጋራ አሉ። ስለዚህም ዓላማው የብሪታንያን ትንሽ ክፍል እዚህ ማምጣት እና እኛም ከኢትዮጵያ አንዳንድ የሙዚቃ ስልቶችን መውሰድ እንድንችል ነው። ተስፋ እናደርጋለን የሙዚቃን ፍቅር እና ስሜት በማጣመር እና ሰዎችን አዝናኝ በሆነ የዳንስ ድባብ ውስጥ አንድ ላይ ማምጣት ነው። በጣም የሚያስደስት ነው። እሺ ዛሬ ማታ ከኢትዮጵያ ሙዚቀኞች ጋር አብሮ የመስራት እንዴት ነው? በጣም አስደሳች ነበር። ወዲያውኑ ጥሩ ወሬዎች ነበሩ። ከበሮ መቾች በጥሩ ሁኔታ አብረው ሰርተዋል። ሁሉም በጥሩ ሁኔታ አብረው ሰርተው ነበር። ተመሳሳይ ዜማዎችና ምቶችም አሉ እና አድማጮቹ ሊያውቁት እንደሆነው እርስ በርሳችን ስብስቦች ውስጥ እንቀላቀላለን። የተለያዩ ባንዶችም ለመጨረሻው አስገራሚ ትዕይንት አብረው ይደባለቃሉ። ምናልባትም ባክፓይፕ ጭምር ይኖራል። instrument from the UK. So yes, some collaborations have worked really well, and hopefully the start of something bigger, and we can do this in years to come. እሺ ለታዳሚዎች ስለ ዝግጅቱ ግንኙነት ሊነግሩን የሚፈልጉት ሌላ ነገር አለ? ይህም ከዩኬ የመጣው ባህላዊ ስኮትላንዳዊ የሙዚቃ መሳሪያ ነው። ስለዚህም ትብብሮቹ በጣም በጥሩ ሁኔታ ሰርተዋል። እናም ለትልቅ ነገር መጀመሪያ እንደሚሆን ተስፋ እናደርጋለን። እናም በቀጣይ ዓመታት ውስጥ ይህንን ማድረግ እንችላለን። Okay, thank you for እሺ ጊዜውን ስለሰጡን እናመሰግናለን። Thank you so much. Have a nice evening. ስለ ጊዜሽ አመሰግናለሁ። Cheers. Thank you. Okay, hello, good evening, sir. እንደምን አመሸሽ? Okay. ስለ ስራው ስለ ዝግጅቱ እና እዚህ ቦታ ላይ ስላሉት ሙያዊ ወይም ደግሞ ቦታው ሊነግሩን ይችላል? Okay, my name is Jacob. ስሜ ጃኮብ ነው። እዚህ ኢትዮጵያ ውስጥ ለ20 ዓመት ኖሬያለሁ። እኔ ፕሮፌሽናል አስተማሪ ነኝ፣ የማርሻል አርቲስትም ነኝ። እዚህ ኢትዮጵያ ውስጥ የካራቴ ክለብ አለኝ። ከ10 ዓመታት በላይም በሬዲዮ ላይም ሰርቻለሁ። ይሄ ነው ያለኝ ሙያ። I've been working on radio for more than 10 years as well. So that's another profession I have. So በእውነት በጣም ጥሩ ነው። Okay, what is እንደዚህ ያሉ ባህላዊ ዝግጅቶችን ማደራጀት ዓላማው ምንድነው? Well, I believe it's important የተለያዩ ባህሎችን መጋራት አስፈላጊ ነው ብዬ አምናለሁ። የሌሎች ሰዎችን አኗኗር፣ የሙዚቃ፣ የምግብ አመለካከቶችን መረዳት አስፈላጊ ነው። እርስ በርሳችን የበለጠ ስንማማር የተሻለ እንሆናለን ብዬ አምናለሁ። ስለዚህም በጣም አስፈላጊ ነው። Yeah, I believe we become better once we learn more from each other. So yeah, it's important. Yeah. ረጅም ጊዜ ያስቆጠረውን የዩኬ ኢትዮጵያ ባህላዊ ግንኙነት እንዴት ትገልጸዋለህ? ረጅም ጊዜ ያስቆጠረው ታሪክ ማለት ነው የዩኬ እና ኢትዮጵያ በአጠቃላይ ብቻ ያውቃሉ? Okay. እሺ ደህና። ረጅም ጊዜ ያስቆጠረው ግንኙነት አለ ብዬ አምናለሁ እና በሙዚቃ ነው? Yeah, musically, ባህላዊ culturally, ባህላዊ እኔ የማውቀው የዩኬ ሙዚቃ ኢንዱስትሪ በጣም ትልቅ እንደሆነና የኢትዮጵያ ሙዚቃ በጣም ልዩ እንደሆነ ነው። ስለዚህ እንደዚህ አይነት ውህደቶች በጣም አስፈላጊ ናቸው ብዬ አምናለሁ። ምክንያቱም ልዩና አስደሳች ነገር መፍጠር ይቻላል። ስለዚህ እኔ ራሴ ሙዚቃ ወዳጅ ነኝና ከዩኬም እንደመምጣቴ ጥሩ ሙዚቃን እወዳለሁ። ስለዚህ ውህደቱን መስማት ደስ ይለኛል። So I love good music, so it's nice to hear the fusion. Yeah. All right. Okay, is there anything ለታዳሚዎች ስለ ዝግጅቱ ግንኙነት ሊነግሩን የሚፈልጉት ሌላ ነገር አለ? Yeah, I'd like to see more of this. እንደዚህ አይነት ተጨማሪ ነገሮችን ማየት እፈልጋለሁ። በኢትዮጵያ ባህላዊ ሙዚቃዎች መካከል የተለያዩ ውህደቶችን ከብሪቲሽ ጋር ብቻ ሳይሆን በአጠቃላይ ከተለያዩ ባህሎች ጋር። ምክንያቱም የኢትዮጵያ ሙዚቃ አሁንም ገና ዓለምን አልደረሰም እና መድረስም አለበት። ምክንያቱም ኢትዮጵያን ለማቅረብ ልዩ የሆነ ነገር አላት። ስለዚህ እንደዚህ አይነት ውህደቶች የበለጠ ማየት እፈልጋለሁ። Fusions, yeah. Yeah. Nice to meet you. Thanks for sharing your time. Really appreciate it with the whole crew. Thank you very much. Thank you so much. Okay. Bye. Thank you. Bye. ዴቪድ ሜናር እንደምን አመሹ? እኔም ደስ ብሎኛል። አመሰግናለሁ። ለተመልካቾቻችን ራስዎን የሥራ ድርሻውንና ስለ ድርጅቱ የሚሰሩትን ስራ ያስተዋውቁልን። ስሜ ዴቪድ ሜናርድ ይባላለሁ። ኢትዮጵያ ውስጥ የብሪቲሽ ካውንስል የሀገር ውስጥ ዳይሬክተር ነኝ።
በጣም ጥሩ። ታዲያ የብሪቲሽ ካውንስልና ስለ ዩኬ ኢትዮጵያ ሚውዚክ ፌስቲቫል 2025 ትንሽ ቢነግሩን። እኛ የዩኬ ተቋም ተወካይ እንደመሆናችን በተለይም በባህል ልውውጥና በትምህርት ላይ ትኩረት እንደሚሰጥ ተቋም ይህንን ዝግጅት ማዘጋጀት አስፈላጊ ሆኖ አግኝተናል። ስለዚህም ከኢትዮጵያና ከዩኬ የመጡ ሙዚቀኞችና ዳንሰኞችን አንድ ላይ በማምጣት ትልቅ ትርጉም ያለው ፕሮግራምን አዘጋጅተናል። ኢትዮጵያ ረጅምና አስደናቂ ባህል አላት። በጣም ብዙ አስደሳች የሙዚቃና በጣም ብዙ ድንቅ ዳንሶችም አሏት። ስለዚህም ባለፈው ዓመት ይህንን ባንድ ሲጫወት ባየው ጊዜ ወደ ኢትዮጵያ ማምጣትና ለኢትዮጵያ ወጣቶች የስኮትላንድ ሙዚቃ ስኮትላንዳዊ ዳንስንም እንዲለማመዱ እድል መስጠት ጥሩ የባህል ልውውጥ ይኖረዋል ብለን አዘጋጅተናል። በጣም ጥሩ። ዛሬ ማታ አንድ ትልቅ ትርኢት ይኖራችኋል እና ሰዎች ምን አይነት ልምድ ይኖራቸዋል ብለው ይጠብቃሉ? ይመስለኛል ምናልባትም ከዚህ በፊት አይተውት የማያውቁት ዳንስን ያገኛሉ እና እሱ ባህላዊ ነው ግን ዘመናዊ ንክኪም ያለው ሲሆን በዛ ላይም ደግሞ ጉልበት ያለውና አስደሳችም ነው እና እዚህ በጣም ከመወዳቸው ነገሮች አንዱ ሙዚቃውና ዳንሱ ነው። ስለዚህም ኢትዮጵያውያን ወጣቶች በብሪቲሽ ሙዚቃ እንዴት እንደሚዝናኑ ለማየት ጓጉቻለሁ። Ethiopian young people enjoy British music. በጣም አዝናኝ እንደሚሆን አልጠራጠርም። ለረጅም ጊዜ ተጽዕኖ እንዲኖረው እቅድ ይኖራቸዋል ብዬ ገምታለሁ እና በረጅም ጊዜ ውስጥ ምን አይነት ተጽዕኖ ያሳድራል ብላችሁ ታስባላችሁ? በአጠቃላይ ሐሳቡ ወጣቶችን አንድ ላይ በማምጣት በተለያዩ ሙዚቃዎችና ባህሎች እንዲደሰቱ ማድረግ ነው። እኛ ሰዎች ሁላችንም 99% አንድ አይነት መሆናችን እንዲገነዘቡ ነው እና በዓለም ዙሪያ እየተከሰቱ ያሉት ግጭቶችና ድራማዎችን ሁሉ ችላ በማለት እንደ ሙዚቃና እንደ ዳንስ ኃይል ያላቸውንና ሰዎች አንድ ላይ የሚያመጡና የተለያዩ የሙዚቃ አይነቶችና የተለያዩ ዳንሶችን እንዲለማመዱና እዛ ላይ ትኩረት እንዲያደርጉ ማድረግ ነው። ስለዚህም ሰዎች በዳንስ ይደሰታሉ፣ ይቀላቀላሉ እና በእውነትም ጥሩ ይዝናናሉ ብዬ ተስፋ አደርጋለሁ እና ወደ ቤታቸውም ሲሄዱ ምናልባት በዩቲዩብ ላይ ይህንን ሙዚቃና ዳንስ ለመፈለግ ይሞክሩ ይሆናል ብዬ አስባለሁ። ይህም ጥሩ ተሞክሮ ይመስለኛል። በጣም ጥሩ። የተለያዩ ባህል ካላቸው ሰዎች ጋር ለመገናኘትና ግንኙነት ለመፍጠር ትልቅ እድል እንደሚሆን እርግጠኛ ነኝ። ቀደም ብለው እስክስታን ጠቅሰዋል። ትንሽ ማየት ይችላል? I've been practicing, but perhaps not as much as... You're even better than me. I'm not sure how much. እዚህ ምን ያህል እስክስታ እንደሚኖረን እርግጠኛ አይደለሁም፣ ግን የስኮትላንድንና የእስክስታ ቅይጥን እንደማይ እርግጠኛ ነኝ። So the British Council is known for... በጣም ጥሩ። የብሪቲሽ ካውንስል ከፈጠራ ኢንዱስትሪው ጋር በመስራትና የፈጠራ ኢንዱስትሪውን በማጠናከር ይታወቃል። ታዲያ ይህ ዝግጅት ከኢንዱስትሪው የፈጠራ ገጽታዎችና በሙዚቃ ውስጥ ካለው ፈጠራ ጋር የበለጠ የተያያዘው እንዴት ነው? Within the music. ከስራዎቻችን አንዱ ሰዎችን ከሰዎች ማገናኘት ነው። ስለዚህ ከሰዎች ጋር መገናኘት ከኢትዮጵያ የመጡ ሰዎች ከዩኬ የመጡ ሰዎችን አንድ ላይ ያገናኛል። እዚህ ያለን ባንድ ወደ ኋላ ተመልሶ ስለ ኢትዮጵያ አስደናቂ ታሪኮችን ይናገራል። በለንደን የሚገኘው ስኮትላንዳዊ ባንድ ተመልሶ ሄዶ ስለ ኢትዮጵያ ልምዱን ያካፍላሉ። ስለ ኢትዮጵያ የሚነገሩ ዜናዎች ሁሉ ጊዜ አዎንታዊ ናቸው ማለት አንችልም። ስለዚህ በኢትዮጵያ ላይ የተለየና አስደሳች አዎንታዊ አመለካከት መኖሩ ድንቅ ነገር ነው እና ሰዎች እየተዝናኑና ጥሩ ጊዜ እያሳለፉ መሆናቸውን ማየት ደስ ይላል። ስለዚህ እዚህ ያሉት ሰዎች ሙሉ ለሙሉ የተለየ ነገርን እንዲለማመዱ ለማድረግ ያግዛል እና ይህ በተቻለ መጠን ክፍት እንዲሆን በተቻለ መጠን ብዙ ሰዎች መጥተው እንዲለማመዱ እንፈልጋለን። ስለዚህም ሙሉ ለሙሉ እድል ስለፈጠራችሁ በጣም እናመሰግናለን። በጣም ደስ ብሎኛል። እንደገና ይህንን በማየቴ ደስ ብሎኛል። Just so that they can enjoy something completely different. Beautiful. Thank you so much for putting this together. A pleasure. Always a pleasure. Lovely to see you again. Of course. Thank you. Same. Thank you so much. Bye.
ተመልካቾቻችን እንግዲህ ማሳረጊያችንን የእሳት ዳር ጫውታ ላይ አድርገናል እንደምትመለከቱት በብሪቲሽ ኤምባሲ የነበረን ቆይታ እጅግ በጣም የሚያስደስት ነበር ከቀን ጀምሮ የተለያዩ አክቲቪቲዎችን ስናደርግ ነበር እጅግ በጣም ደማቅ የሆነ ፕሮግራም ነበር የነበረው እንግዲህ KBP ወይም ደግሞ ኪንግ በርዝዴይ ፓርቲ ምን እንደሚመስል እናንተ ልናሳያችሁ ነበር እዚህ ብሪቲሽ ኤምባሲ የተገኘ ነው በጣም በደማቅ ሁኔታ ነበር የተከበረው ሀገሮች ያላቸውን ዲፕሎማሲያዊ የሆነ ስምምነት ሰላም የተመለከትንበት አንዱ ያንዱን ባህል አክብሮ አንዱ ያንዱን ደስታ አብሮ የሚደሰትበትን ትልቅ የሆነ መልእክት ያየንበት ነውና እኛም በወፍ በረር ቆይታችን እናንተ ተመልካቾቼ ይዤ እዚህ ብሪቲሽ ኤምባሲ እስካሁን ድረስ ቆይታ ስላደረኩኝ በጣም ደስ ብሎኛል እናንተም ሰዓታችሁን ሰውታችሁ ከኛ ጋር ስለነበራችሁ ላቅ ያለ ምስጋና ይድረሳችሁ በሌላ የወፍ በረር ቆይታ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ